ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ እግዚአብሔር አንድ ቀን የተሰኘው ፕሮግራማችን ነው። ይህ ፕሮግራም ደግሞ በኤልሻዳይ ቴሌቪዥን እና በዩቲዩብ በመላው ዓለም ለሚገኙ ኢትዮጵያውያንና ኤርትራውያን ሁሉ የሚደርስ ፕሮግራም ስለሆነ እናንተም ደግሞ ስለምትመለከቱት እጅግ በጣም አመሰግናችኋለሁ። ዛሬ ደግሞ በአጠገባችሁ ይዤላ የመጣሁላችሁ እንግዳ ሐዋርያ ዶክተር አክሊሉ ብርሃኑ ይባላል። ሐዋርያ ዶክተር አክሊሉ ብርሃኑ የዛሬ 11 ዓመት ኢንተርቪው ካደረኳቸው ሰዎች አንዱ ነው እና ከሱ ደግሞ የበለጠ ራሱን እንዲያስተዋውቃችሁ ጋብዛለሁ። ዛሬ እግዚአብሔር ለምድራችን ለግላችን መልእክት የሚሰጠን ኢንተርቪው ስለሚያደርገው በጽሞና እንድትከታተሉኝ በትህትና ጋብዛችኋለሁ። ሐዋርያው እግዚአብሔር ይባርክህ ስለመጣህ በዚህ በተወጣጠረ ፕሮግራም ወደ ፓኪስታን ለአገልግሎት ለመሄድ በተዘጋጀበት ውጥረት ውስጥ ነው እድሉን የሰጠኝና እግዚአብሔር ይባርክ። እስቲ ራስን ትንሽ አስተዋውቅልኝ ለተመልካቾች። ያው አስተዋውቃለች። በመንፈሳዊ ቋንቋ አገልጋይ በሚለው ነው ራሴን የማስተዋውቀው። ምክንያቱም ስሞች ራሳቸውን የቻሉ በዘመን ውስጥ ብዙ ጥያቄዎች ያስነሳሉ። እውነትን መካድ አይቻልም። ሐዋርያ ዶክተር አክሊሉ ብርሃኑ እባላለሁ። በሙሉ ወንጌል ቤተክርስቲያን ማገለግል አገልጋይ ነኝ። ታሪኬን ያን ያክል ነው። ትልቁ ነገር አገልጋይ ነኝ። እግዚአብሔር ይባርክ። እንደው የመጀመሪያ ጥያቄ አድርጌ የሚጀምረው ከስልክ ላይ ሲደወል ያለች የመጥሪያው ሙዚቃ መዝሙሯ ኧረ ስንቱ አለፈ ኢየሱስ እየደረሰ ነው የሚለው እየቀደመ እሱን እንድትል ያበቃ እስቲ ካለፉት ውስጥ እንደው የተለየ ነገር ምክንያት አለ ይሄን ለማድረግ እና ካለፍከው ውስጥ የምትነግረናለህ? አዎ፣ ያንዳንዱ መልእክቶች መዝሙር ዘማሪያን ሲያወጡ ለግላቸው አይደለም። በእነሱ በኩል መዝሙሩ ድርሰቱ ይውጣ እንጂ መልእክት ነው። ብዙ ዘማሪዎች መልእክት ነው የሚያመጡትና ከዛ ውስጥ አንዱ ይሄንን መልእክቶችን ካሴቶችን ሲሰማ መልእክት የሆኑ ካሴቶችን በሞባይል ላይ እጭናለሁ። ከህይወት ጋር የተገናኘ ከመንፈሳዊ ነገር ጋር ከእግዚአብሔር ጋር ከህይወት ጉዞ ጋር የተገናኙ መዝሙሮችን እንደዛ አደርጋለሁ። ይሄኛው ኧረ ስንቱ ታለፈ የሚለው ነገር ህይወቴ ውስጥ ያለፈውን ነገር በዝማሬ እሱ ተረከው ማለት ይችላል። መስፍን ግብቱ ነው። ዘማሪውንና ዝማሬዎቹን በጣም እወዳለሁ። እግዚአብሔር በሱ ብዙዎችን አጽናንቷል። ኧረ ስንቱ ታለፈ ብሎ ሲዘምር ኢየሱስ እየቀደመ ይላል። ማናልፋቸው ቀናቶች አይወጡም የተባሉ ምድረ በዳዎችን ከኔ ህይወት ጋራ በሚሊተሪ ዓለም ገና ወደ ጌታ ሲመጣ በቃ ከዚህ በኋላ ከጌታ ጋር ኖሮ አይቻልም ሲባል ጌታ ሲያሳልፍ እየቀደመ በቃ ሲባል ጌታ ሲቀጥል ሞቷል ሲባል ያው ሞቼ አፈር ለብሼ ከዛ በኋላ ታሪክ አብቅቶ ቤተሰብ 4 ዓመት ጡረታ በልቶ ኧረ ኢየሱስ እየቀደመ የሚለው ነገር ጌታ ባይቀድም ኖሮ በምድረ በዳ ይሄ ሰው ዛሬ ቆሞ በሜዲያ ላይ በዓለም ዙሪያ ላሉት ቅዱሳን ሁሉ ለካ ጌታን የያዘች ነፍስ በየትኛውም የህይወት ጉዞ ውስጥ ብትገባ ጌታ እየቀደመላት እያሻገረ ወደሚያደርሰው ምዕራፍ ያደርሳል። እና የኔ ህይወት በዚህ ዕድሜ በመጣሁባቸው የክርስትና ጉዞ ኑሮ፣ ህይወት፣ ትዳር ያንን የሚያሳዩ ናቸው ስንኞች ውስጥ ያሉት። ለዚህ ነው ለእኔ መልእክት ስለሆነ በሰማ ቁጥር አክሊሉ አንተ እኮ እግዚአብሔር እየቀደመ ነው እዚህ ያደረሰ እንጂ የማትደርስ ሰው ነበርክ፣ ለወግም ለማዕረግም የማትበቃ ሰው ነበርክ፣ ለዚህ ቀን ለአገልግሎትም ራሱ እንኳን የማትበቃ ሰው ነበርክ፣ ሞተ ነበር የሚለውን ነው ራሴን የሚሰብከው። እና ለዛ ነው ያንን መዝሙር በህይወቴ ውስጥ ታሪካዊ ነገር ጋር የተያያዘ ስለሆነ ነው። እግዚአብሔር ይባርክ። እንደው ተመልካቾች ደስ ይለኛል ወደኋላ ሄዳችሁ ከ11 ዓመት በፊት ኢንተርቪው ካረኳቸው ሰዎች አንዱ ነውና እንደዚህ እንደነገራችሁ አጠር ያለች ቀለል ያለች አይምሰላችሁ። አየር ወለድ ነው። ከዛ ተመቶ በወደቀበት
ቦታ ላይ አፈር ለብሰዋል። ኦልሬዲ አልብሰውት አሸዋ በሉ እዛ ምን እንትን ይኖራል። ከኢትዮ ኤርትራ ጦርነት ነው ማለት በኢትዮ ኤርትራ አይባልም። ለመገንጠል በነበራት ኤርትራ በምታደርገው የመገንጠል ጦርነት ኢትዮጵያ ማትገነጠኝ ብላ ለረዥም ጊዜ በተፋሰሰ ደም ውስጥ ነው እሱ ተመቶ ወድቆ አፈር አልብሰውት አሸዋ አልብሰውት አብሮት ያለው ሰው ከሄደ በኋላ እንግዲህ ከዛ በኋላ ነው በዛ ሰዓት መሪ የነበሩት ሆስፒታል ገብቶ ሱዳን ሀገር ሱዳን በተኛበት ሆስፒታል የአሁኑ የኤርትራ ፕሬዚዳንት ኢሳያስ አፈወርቄ ሞት ፈርደውበት የወጣ ሰው ነው። ይህንን በደንብ እንድታዳምጡት ወደ ኋላ ሄዳችሁ ቪዲዮ እንድታዳምጡ በደንብ በትህትና ጠይቃችኋለሁ። እና ደግሞ ከኔ ጋር በጣም በጣም ጓደኛም ቤተሰብም ነው እና አንተ እያልኩ ሳጫውተው ሳናገረው አክሊል ብል እንዳትቀየሙኝ፣ በብዙ አክብሮት ግን እንደ ወንድሜ ነው ለኔ። እንደው አክሊል የሚገርመኝ ነገር አንተም በህይወት አለ፣ ጠቅላይ ሚኒስትሩ የኤርትራው ፕሬዚዳንት ኢሳያስ አፈወርቂም በህይወት አሉ። ያ ጦርነት እንደገና አሁን እያንዣበበ ነው። ምን ይሰማሃል? ይህን ስትሰማ መቼም እንደ ማንኛውም ሰው ዜናውን ስለምንሰማ ነው የምናውቀውና ምን ይሰማሃል ሊደገም መሆኑን ስታይ? ይሄ እንግዲህ ታሪካዊ ክስተት አለው። በተለይ ለኢትዮጵያውያን ትልቅ ፔን ነው፣ ህመም ነው። ጦርነት ለኢትዮጵያውያን ሌሎች በፊልም ነው የሚያውቁት። እኛ ግን ኖረን ቀምሰን ቆስለን አዝነን ኢትዮጵያዊ የተባለ በሙሉ ከቤተሰብ ውስጥ ይሄ ጠባሳ የሌለበት ሰው አለ ብዬ ብዙ አልደፍርም፣ አዲስ ከመጡ ካልሆነ በስተቀር። በተለይ ከድሮ ጀምሮ ሁለት አቅጣጫ ነው ያለው። አንደኛው እግዚአብሔር ከኢትዮጵያ ጋር ያለውን ኪዳን ጠላት ምን ያክል እንደሚፋለም የሚያሳይ ነው እንጂ ኦልሬዲ የአገር መቆራረሱ ብቻ አይደለም ታርጌቱ። መጽሐፍ ቅዱስ ላይ የተጻፉትን ከኢትዮጵያዊ ጃንደረባ ዘመን ጀምሮ እግዚአብሔር ለምድቱ ያለው መልእክት ኢትዮጵያ የሚባለው አሁን እኛ ቆራርሰ ነው ባስቀመጥነው ቦታ ሳይሆን እግዚአብሔር በሚያየው እይታ ዳርቻን ለምድር ሁሉ ሰጠ ስለሚል በዛ መንገድ ስታዩ ከእግዚአብሔር ፕላን ጋራ ምድቱ ላይ የጠላት አጀንዳ ይህንን የክርስትና ሕይወትን ለማጥፋት የማያደርገው ጥረት የለም። አንዱ መንፈሳዊ ጦርነቱ እሱ ነው። ለምን ዘር እንዳይተካ ዘሩ እንዳይበዛ እግዚአብሔር ያለውን አጀንዳ ልክ ከመጽሐፍ ቅዱስ ከነ እስራኤል ታሪክ ጋር የተያያዘ ነው። ወንድ ልጅ ይሙት እዛ አይወለድ እያለ የነበረበት ዘመን በነ ኔሮ ዘመን የነበረው በነ ፈርዖን ዘመን የነበረው የእግዚአብሔርን መስመር ተከትሎ ጠላት እንዴት ትውልድ እንደሚያጠፋ አገሩን እንዴት ሊያጠፋ እንደሚያቅድ ከእግዚአብሔር ፕሮግራምና አጀንዳ አንጻር ማየት ይጠቅማል እንደ መንፈሳውያን ሰዎች። በሁለተኛ ደረጃ ደግሞ የፖለቲካው ትኩሳት በራሱ የሚያመጣው ከዚህ ከውጭ ዜጎች ጋራ ከነጮች ጋራ የተያያዘው ኢንተረስት በኢትዮጵያ ላይ ያላቸው በቀይ ባህር ዙሪያ ያላቸው ነገር ኢትዮጵያ ተረጋግታ እንድትኖር እንድትቀመጥ ስለማይፈልጉ ከዚህ አንጻር ከድሮም ጀምሮ ማለት ነው በደርግም ከዛ በፊትም በነበሩት እያንዳንዱ የኢትዮጵያን መውጫ መግቢያ በሮችን በዓላማ ከኮሎኒ ዘመን ጀምሮ ሲቆራርጡ በአውሮፕላን ከአፍሪካ ዙሪያ ለዙሪያ ስትመጪ ከውጭ ስትመጪ ኢትዮጵያ ሎክድ ካንትሪ አድርጎ ያስቀመጠው ፖለቲካሊ ደሊበሬትሊ የተሰሩ ስራዎች ናቸው። ይህንን አሁን ያለው ጀኔሬሽን አንደርስታንድ ለማድረግ ሊከብደው ይችላል። መጽሐፍ ካላነበበ ሂስቶሪካል ባክግራውንዱ ምን ነበረ ወይ ምንድን ነው ኢንቴንሽኑ፣ ጅቡቲ እንዴት ነው እንደዚህ የሆነችው፣ ምጽዋ፣ አሰብ፣ ኤርትራ፣ አፍሪካ ላይ ያሉ አገሮች እነኚህ ነገሮች በሙሉ ኢንተረስት አላቸው። ተረጋግታ ከተቀመጠች ካረፈች እግዚአብሔር ልታመልክ ነው። ወደ እግዚአብሔር አጀንዳ ወደ ተጻፈላት ምዕራፍ ኢትዮጵያ እጆቿን ወደ እግዚአብሔር ታነሳለች፣ ትዘረጋለች የምለው
እሱ አጀንዳ መላ አፍሪካን እንዳይደርስ ነው። የእግዚአብሔር ፕሮግራምን ኮላፕስ ለማድረግ የሚጠቀመው በሰዎች ነው፣ በፖለቲከኞች ነው፣ እርስ በርስ በማባላት ነው፣ በማቃቃር ነው። እና አሁን የነበረው ጦርነቶች እነኚህ ነገሮች ነበር ሲሰሩ የነበሩት። እኔም በነበርኩበት ከኔ በፊት የነበሩት ከኔ ኋላ አሁን ያሉት ደም ነው የሚፈሰው። ደም የሚያፈስ ነገር ማቆሚያ ሊያገኝ የሚችል ትልቁና ዋነኛው ነገር የእግዚአብሔር መንፈስ አፐር ሃንዱን ከያዘ ብቻ ነው። መንፈሳዊ ኦቶሪቲ የሚባል አለ። ያ መንፈሳዊ ኦቶሪቲው በቤተ ክርስቲያን ነው የሚሰራ። ቤተ ክርስቲያን አይላ ጠንክራ በጸሎት በጽድቅ በቅድስና ምድቱ ላይ ኢምፓክት ወይም ተጽዕኖ ስታመጣ ጨለማው እየተከለከለ ብርሃኑ ምድቱ ላይ እየሰፋ ይሄዳል። የመንግስታት ጉዳይ አይደለም። ደካማ መንግስት ሊሆን ይችላል፣ ጠንካራ መንግስት ሊሆን ይችላል። ሁል ጊዜ መንግስት ጠንካራ ከሆነ ሌሎች ስለማይፈልጉ ደካማ መንግስት እንዲሆንም ይፈለጋል። ማዘዝ የማይችል መምራት የማይችል መጠበቅ የማይችል ድንበሩን ሲሆን እንደፈለጉ መሆን ይችላሉ። እና አንዱም እሱ ኢሹ ከኋላው አለ ፖለቲካሊ። ስፒሪቹዋሊ ደግሞ በመንፈሳዊ ዓለም ያለው የዲያብሎስ ዋናውን ቴንሽን ግብፅ ብትመለከቺ ከዓመታት በፊት በ18ኛዎቹ ምናምኖቹ ስትጀምሪ ሙሉ ክርስቲያን አገሮች የነበሩ ናቸው። ሱዳንን ብትመለከቺ ምዕራብ ሰሜን አፍሪካ በሙሉ ክርስቲያን ሀገር ነው። ሞሮኮን እነኚህ በሙሉ ስትመለከቺ ባክግራውንዳቸው እኮ ክርስቲያኖች ናቸው። ዛሬ ግን ሌላ ነው፣ ሙስሊሞች ናቸው። ያ ይሄ ማለት ምንድን ነው? ምንድን ነው የጠላት ሀሳብ? ወንጌል ሰላም ይሰብካል። ወንጌል እርቅ ነው። ወንጌል ፈውስ ነው። ወንጌል አንድነት ነው። ይሄ እንዳይሰራ የመጀመሪያው ይሄንን መምታት ነው። በኢኮኖሚ መምታት፣ በፖለቲካው መምታት፣ በሶሻል ነገሩ መምታት፣ በሁሉ አቅጣጫ እዚህ ላይ ዘመቻ ማድረግ ነው። ምንጩን ነው የምናውቀው። ጳውሎስ በመጽሐፍ ቅዱስ እንደሚጠቅሰው የጠላታችንን ሀሳብ አንስቶ ምን ይላል? ከኋላው ያለው የጠላት ሀሳብ ምድቱ በጨለማ እንድትሞላ ነው። እርስ በርስም ተጣይ፣ ከውጭም ጋር ተጣይ፣ ጦርነት ከምድቱ ላይ እንዳይቋረጥ ማድረግ ነው። ይሄ ቀጣዩ ላይ ይቀጥላል ወይስ አይቀጥልም? አይቀጥልም ነው። ለምን? ወንጌል አልተሸነፈም። 2000 አይደለም 3000 አይደለም 4000 ዓመት ጀምሮ እስከዛ ድረስ ብርቱ ሰራዊት ስላለን አይደለም የቆየ ነው። ክዳን ስላለ ቀኝ አልተገዛንም ስንል በአንድ በኩል እግዚአብሔር አብሮ ስላለ እንጂ ከጣሊያን መንግስት በላይ ከእንግሊዝ ሰራዊት በላይ አቅም፣ ስልጣኔ፣ ችሎታ ስላለን አይደለም። ጉልበትም አቅምም ችሎታ ስለኖረን አይደለም። እግዚአብሔር አብሮሽ ካለ ሁል ጊዜ በድል ታልፋለሽ። ዛሬም ያ እግዚአብሔር አለ ከህዝቡ ጋር ከምድቱ ጋር ከትውልዱ ጋር ስላለ ትልቁ የእግዚአብሔር ሐሳብ ህዝቡም ትውልዱም እጁ ወደ እግዚአብሔር አንስቶ ሰው ወደ አንድነት የሚያመጣ የመንፈስ ቅዱስ ሪቫይቫል እየተጠበቀ ያለበት ሰዓት ነው። ሰዎች ጦርነትን ነው እያሸተቱ ያሉት። እኔ የሚያሸተው ደግሞ ሪቫይቫል ነው። አሜን። ይሄ ነው። ስለዚህ በምድራችን ላይ ሊመጣ ያለው ሪቫይቫል ይህን ሊመጣ ያለውን ጦርነት ሁሉ ይቀስፈዋል ማለት ነው። ጦርነትን የሚያስቀር ጦርነት አይደለም፣ የሱ ተቃራኒ ነው። ጦርነት ሰው መዋጋት አቅም የሚሰጠው ፖሰስ የሚያደርገው የጦርነት መንፈስ መመታት አለበት። መንግስት ድርሻውን ነው የሚያደርግ። ቤተክርስቲያን ግን ድርሻዋን የምትወጣበት ታይም ነው። የበላይ ቤተክርስቲያን ስለሆነች በሪል ዓለም ያለውን በቃ በመንፈሳዊ ዓለም ያለው ነው ምድራዊ ገሃዱ ዓለም ላይ የሚገለጠው። መንፈሳዊ ዓለሙን የተቆጣጠረው ገሃዱን ዓለም ይቆጣጠራል። ስለዚህ ያንን ደግሞ ለማድረግ እግዚአብሔር አልተሸነፈም። ቤተክርስቲያን ወክላ ነው ያለችው። ስለዚህ ቤተክርስቲያን እስካለ ድረስ አመፅ ይከለከላል፣ ይታሰራል። አይኖርም አይደለም፣ አይሞክርም አይደለም። ጦርነት እኮ በቃ አብሶሉት ሊቆመን በቃ ሁሉ ነገር ሰላም በሰላም የተባበሩ መንግስታት በሙሉ አዋጅ አይደለም ህዝብ በሙሉ ወጥቶ ሰላም ቢያጨበጭብ ክርስቶስ ተመልሶ እስኪመጣ ድረስ ጦርነት በምድር ላይ ይኖራል። ግን ሪላቲቭሊ አንጻራዊ ነው።
የእግዚአብሔር መንግስት እያሸነፈች ትሄዳለች እና ጌታ እስኪመጣ ድረስ ይሄ ይቀጥላል። መውደቅ መነሳቱ፣ ጦርነቱ፣ ርብሻው ዛሬም ይጀመራል። መጽሐፍ ቅዱስ ነው የተናገረው። ጦርነት እንዳይሆን ማለት አንችልም። በየስፍራ ጦርነት ይሆናል ማለት ምልክት ነው፣ የማይቀር ነው። እንዲቀር እንዳው ጾም ጸሎት ይዘን ብንጸልይም የማይቀሩ ነገሮች አሉ፣ ምልክት የሆኑ የተጻፉ የተነገሩ። ግን ምንድን ነው በአንቺ ላይ እንዳይሰለጥን ማድረግ ትችላለሽ። ሰዎች እንደሚያወሩት ወፍ ጎጆ ሰርታ ቤትሽ ላይ እንድትቀመጥ አለመፍቀድ የእኛ ድርሻ ነው። እንዳታልፍ ግን መከልከል አንችልም። ልክ እንደሱ ነው። የጦርነት ሀሳብ ስናስብ ምንከለክላቸው ነገሮች አሉ። ደም እንዳይፈስ፣ እልቀት እንዳይሆን እግዚአብሔር አየሩን ሲቆጣጠር ያ ጦርነት ፓርለስ ይሆናል። ጉልበት አያገኝም። ከጦርነት በስተኋላ እግዚአብሔር የለም እኮ። እግዚአብሔር ተጣሉ አላለም። ኢንተረስት ነው፣ ጥቅም ነው፣ ገንዘብ ነው፣ ስልጣን ነው የዛ ምንጭ ሁሉ። እና ማቴዎስ 6 ላይ ሰው ለሁለት ጌቶች መገዛት አይችልም ይላል፣ ገንዘብና ሌላው። እና ለእግዚአብሔር የሚገዛ ሕዝብ ሁል ጊዜ እግዚአብሔር አብሮት ይቆማል። እና ይሄኛው አሁን ያልሽው የሰሜንም የአገር ውስጥም ቢሆን ከኤርትራም ጋር ቢሆን ከኢትዮጵያ ክልሎች አካባቢ ያሉ ጦርነቶች በሙሉ ድምጥማጡ አይጠፋም። በቃ መንግስትም እንደዚህ አድርጌ ጨርሳሉ ማለት ይከብዳል። ካለን ጂኦግራፊካል አሰራር፣ ካለን ፖለቲካል ኢሹ፣ ካለን ኮምቢኔሽናችን እንደሱ አይነት ነገር ማሰብ ይከብዳል። ነገር ግን መንግስት አልባ አገር አልባ ድንበር አልባ ግን አንሆንም፣ ክዳን አለንና። ስለዚህ ለዚህ ምንድን ነው የሚያስፈልገው? መንግስት የራሱን ድርሻ ይወጣል። ማድረግ የሚገባውን በእርቅ፣ በሰላም፣ በፍቅር፣ በመሸነፍ ማሸነፍ በሚሉ ፕሪንሲፕሎች እነዚህ በዛ መንገድ ሊተጉ ሊሰሩ የሚገባቸው እሱ ላይ በጣም ሊሰራ ይገባል። መንግስት ይሄን መስራት አለበት። ምክንያቱም በጠመንጃ አንቺ ሰዎች አትጨርስም። ሰው ጨርሰን በቃ ሰውን ሁሉ ጨርሰናል አሁን ሰላም ነው ማለት አንችልም። አላማቸውም አይደለምና። ነገር ግን ህግን ስታስከብሪ ህገወጥን በማረም በመምከር ሌላውን ደግሞ ወደዛ ደረጃ እንዳይደርስ ጎን ለጎን የሚሰሩ ስራዎች አሉ። ቤተክርስቲያን ኢትዮጵያ ውስጥ፣ ሃይማኖት ኢትዮጵያ ውስጥ፣ ሽምግልና ኢትዮጵያ ውስጥ፣ ባህላዊ ሽምግልናዎች ኢትዮጵያ ውስጥ በጣም የተለመዱ ናቸው። እነኚህ ፈንክሽን ማድረግ አለባቸው። ከአፈሙዝ በላይ ተሞከረ እኮ አሁን የምልህ በሽምግልና ከኤርትራ ጋር አይደለም፣ ራሱ በትግራይ በኩል ያለ ትልቅ የተሰራ ስራ አለ። እንትኑ ለመሄድ አቅም ለምን እንዳጣ ባይገባኝም በዚህ መንግስት በዚህኛው በኩል የተሞከሩ ነገሮች አሉ። እና እንደው አሁን እንዳልከው ቤተክርስቲያን በርትታ አፐራንድ እንድታገኝ የሰጣትን ቦታ እንድትይዝ እግዚአብሔር ይርዳት። ይህንን ነው የምለው። እና አሁን ይህንን የፕሮግራም የኤርትራውያን ያደምጡታል፣ ኢትዮጵያን ያደምጡታል። ከኤርትራውያን ውስጥ አንዱ ለፕሬዚዳንት ኢሳያስ አፈወርቂ ሼር ሊያደርጋቸው ይችላል። የእኛን ደግሞ ለጠቅላይ ሚኒስትሩ ሼር የሚያደርገው እሳቸውም ሊያዩት ይችላሉ። እስቲ ለፕሬዚዳንት ኢሳያስ አፈወርቂም ለእኛም መሪ የምትሰጠው አስተያየት ምክር ካለ ብትናገር። እንግዲህ ካሜራውን ብታየው ደስ ይለኛል። በዛ ምድር ላይ ረጅም ጊዜ እንደቆየ ሰው እያንዳንዱን የኤርትራን ምድር አውቀዋለሁ፣ በአየርም በምድርም። ስለዚህ ህዝቡ ጋር ያለውና አመራሩ ጋር ያለው ነገር በጣም ልዩነት ያለው ነገር አለ። ግን ለሳቸው ከተባለና የሚሰጠው ምክር ሁሉ ነገር አላፊ ነው። አንድ ቀን ያልፋሉ። የሚያልፉት ማለፍ ግን በዚህ መንገድ ከሄዱ የመጀመሪያው እንደ መንፈሳዊ ሰው እንደ አንድ የቤተ ክርስቲያን አገልጋይ ለሳቸው የሚነግር የመጀመሪያው ለምድራቸው የሚጠቅም ወንጌል፣ ስለ ወንጌል ታስሮ ያሉ ሰዎችን እንዲፈቱ በዚህ አጋጣሚ መናገር ይፈልጋሉ። ምክንያቱም ይሄ በየትኛውም ዓለም ላይ ሃይማኖት ነፃነት፣ ሰው የወደደውን ማምለክ መተው መብቱ ነው።
እነሱም እኮ እግዚአብሔር የለም ይሁን እግዚአብሔርን አናቅም ቢባል እምነታቸው ነውና ሰው ሁሉ እግዚአብሔር በተፈጥሮ የሰጠው ነፃነት አለው። የመተንፈስ፣ የመናገር፣ የማደግ የሰው ስብዕና ስጦታን ነፍጎ ረጅም ዓመት በዛ ምድር ላይ የታሰሩ የሚሰቃዩ ሰዎችን በዚህ አጋጣሚ እግዚአብሔር ዳኛ ነው፣ ይፈርዳል። ይሄ ፍርድ ደግሞ ቀላል አይደለም። እስከዛሬ ምናልባት ሰው እንኳን ደርሶ ቆሞ ፊት ለፊቶ እንደዚህ ነው እንደዛ ነው ብሎ የነገረው ሰው ባይኖር እኔ ዛሬ በሚዲያም ቢሆን አጋጣሚ የምትነግሯቸው ሰዎችም ተርጉማችሁ መንገር የምችሉት እግዚአብሔር የሚፈልገው በምድር ላይ የሚያስተዳድሩትና የተሰጡትን ኃላፊነት ተጠያቂነት አለው። ለሚያደርጉት ሁሉ ተጠያቂ ይሆናሉ። ለሚሞቱት፣ ለሚሰደዱት፣ ባህር ለሚውጣቸው፣ በስደት ለሚሰቃዩ ሰዎች ሁሉ፣ በእስር ቤት ለሚሰቃዩት ይጠየቃሉ። ጠያቂ ዳኛ እግዚአብሔር የሚባል አለ። ስለዚህ ከዚህ ተጠያቂነት መውጣት የሚችሉት የመጀመሪያ ይሄ እግዚአብሔር ማን ነው የሚለውን መጽሐፍ ቅዱስ ማንበብ ቢጀምሩ፣ ከዛም ደግሞ እነኚህ ሰዎችን ለምን እንደታሰሩ እግዚአብሔርን በማምለክ ውስጥ ያለው ነገር ምስጢራቱን በሚቀርቧቸው ሰዎች ቢጠይቁና ወንጌል ቢሰሙ ሰው ራሱ ይጠቅሞታል። ወንጌል የሰውን ሕይወት ይቀይራል። ወንጌል ታሪክ ይቀይራል። የአገሮን ታሪክ ይቀይራል። እኔ የማውቃቸው ከተሞች በሙሉ ምናልባት በሚዲያዎች የእናንተ ሚዲያ በቋንቋ ስለሚከታተል ይሄ ነገር ኢትዮጵያና ኤርትራ ምን ያክል ልዩነት ነበራቸው የዛሬ 30 ዓመት በፊት ቢባል በጣም የተቀራረበ ነገር ነበር። አስመራን፣ ከረንን፣ ምጽዋን፣ አሰብን እያንዳንዱን ምንድነው አሁን ያለበት እድገት ቢባል የሚታይ ነገር ነው፣ የሚቆጠር የሚዳሰስ ነገር ነው። ኢትዮጵያን ደግሞ በአንጻሩ ስንመለከት እግዚአብሔርን ሰዎች በሚፈሩበትና ለእግዚአብሔር ስፍራ ሲሰጡ አገር ይባረካል፣ ትውልድ ይባረካል፣ ምድር ትባረካለች። እርሶም በእድሜም በጤና ይባረካሉ። ስለዚህ በእድሜው አሁን በጣም የገፋ እድሜ ላይ ኖት። ምናልባት ፊት ለፊት በእስር ቤት ተገናኝተናል። ካስታወሱኝ ላያስታውሱ ይችላሉ። 30 ዓመት አካባቢ ይሄዳልና ቢሆንም ግን የምነግሮት ያን የተናገርኩትን ቃል ነው። እግዚአብሔር የሚባል ፍጥረትን የፈጠረው አምላክ እሱ ነፃ ያወጣኛል ብዬ የተናገርኩት ያኔ ሞት ፍርድ በፈረዱ ሰዓት የተናገርኩት ቃል ዛሬም በሕይወት አለው። እግዚአብሔር የሚባል ስላለ እንዴት እንደመጣው እርሶም ያውቃሉና ይሄንን በዚህ መናገር እፈልጋለሁ። ከአገራት ጋር ባለው ጦርነት ሰላም በተመለከተ ከጦርነት ይልቅ እርቀ ሰላም ላይ ብሰሩ፣ ፍቅር ላይ ብሰሩ፣ አንድነት ላይ ብሰሩ፣ ከዚህ በተጨማሪ ከቅርቦ ካሉት መንግስት ኢትዮጵያ መንግስት ጋር ጥሩ ወዳጅነት የነበረበት ሁኔታ አለ። ስለዚህ ያንን መልሶ ከኢትዮጵያ መንግስት ጋር በሰላም በአንድነት ቁጭ ብሎ ተነጋግሮ የሚተርፍ የሚበቃ ነገር አለ። ኢትዮጵያ ጋር አሁን ወደ ጠብ ወደ ክርክር የሚገባ የድንበርና ዳርቻ ጉዳይ የቀይ ባህር ጉዳይ ብቻ አይደለም። ብዙ የሚጠቃቀሙ ነገሮች አሉ ይሄ ሁለቱ ቤተሰብ። ስለዚህ ይሄንን ግምት ውስጥ በማስገባት እኛ ምናልባት ኖረን እድሜያችን በዚህ ልናልፍ እንችላለን። አጽማችን ሳይቀር ቆፍሮ አውጥቶ የሚከስ ትውልድ ከኋላ ይመጣል። ከላይ ደግሞ በሰማይ መንግስት ሰማያት የሚባል አለ። ሰው ሲሞት ሄዶ የሰራውን ሂሳብ የሚያወራርድበት አንድ ቀን ፍርድ ፊት ከመቆሙ በፊት ቆም ብሎ አስበው እስቲ እኔም ራሴ ምን ማድረግ ይገባኛል ብሎ ብዙ በእግዚአብሔር ቃል የተሞሉ ሰዎችን ወዳጅ ይኖሮታልና እነዛ መስማት ቢችሉ ከኢትዮጵያም ጋር ልቦን በማስፋት ኢትዮጵያ እኮ አንድ ሆኖ ረጅም ዘመን አብሮ የተኖረ ኤርትራ እርሶ የሚያውቁት ጫካ እያሉ እኮ ናላ ሆቴል እያረፍን በአውሮፕላን እኮ እህል እየጫን ኤርትራውያን እንዳይራቡ ተብለን 77 በአውሮፕላን ጤፍ እየጫን የኖርን ሰዎች ነን። እንደ ጠላት ታይቶ ዛሬ አይን ለአፈር የሚባልበት ሁኔታዎች የፖለቲካ ጉዳይ አላፊ ነው። ራሻ ፖለቲካው አርፏል። ዛሬ የተለያየ ሌላ ራሻ ነት። ስለዚህ እርሶም ዛሬ ያሉት ምዕራፍ ስለሚቀየር ወደ ሰላም፣ ወደ እርቅ፣ ወደ ፍቅር የሚመለሱበትን ወደ ልቦ ተመልሶ ይህንን ምክሬን ብሰሙ እግዚአብሔርም መልካም ነገርን ያደርጋል። በሁለቱም ሀገሮች መካከል ይሄ የሚወራው የጦርነት ስጋት ወደ ሰላም ይቀየርና ወደ በረከት ተቀይሮ ኤርትራም ኢትዮጵያም
ወደ ነበሩበት መረዳትና ወዳጅነት መቀየር ይቻላልና ይሄ ላይ ቢሰሩ ቢያስቡ መልእክቴ ነው። እግዚአብሔር ይባርክ። ለዶክተር አብይ አልነገርካቸው? ለዶክተር ጠቅላይ ሚኒስትር አብይ ደግሞ የምናገረው መልእክት አጠር ያለ መልእክት ነው። በጣም ወዶታለሁ፣ አከብሮታለሁ። በአንድም በሌላም ያውቁኛል። በዚህ በወንጌል ውስጥ እርሶም የወንጌል ልብ ያውቃሉ። እንደሌላኛው እንደማያውቅ ሰው እንደማያምን ሰው አይደለም፣ አማኝ ኖት። የገጠሙት ነገር ለመምራት ከእርሶ በፊት አማኝ ሆኖ ክርስቲያን ሆኖ አገር የመራ ሰው አልነበረም። ማኑዋል አላገኙም። ራስዎ ኖት በጥፋትም በብርታትም በልማትም ከድካም እየተማሩ ከብርታቶ እየተማሩ እየመሩ ያሉት። በዛ በጣም አደንቆታለሁ። ትልቅ ጥበብ ነው፣ ትልቅ እውቀት ነው። ስለ ጸጋው፣ ስለ እውቀቶ፣ ስለ ማስተዋሎ በጣም እግዚአብሔርን ይባርካለሁ፣ ጸልሎታለሁ። በዚህም ያውቃሉ። ሌላው ግን የምናገረው ነገር ምንድን ነው? አሁን እያንዣበበ ያለው ጦርነት ከተካሄደ ከጦርነት ውስጥ የሚጠቀም ክፍል አይኖርም። እርሶም ደጋግሞ ብሏል። ከኔ በላይ ምናልባት የተለያየ ጦር ግንባሮች ውስጥም ተካፍሏል። ብዙ ሰው አልቋል፣ ብዙ ደም ፈሷል፣ ብዙ ውድመት ሆኗል። በምድራችንም እርሶ ወደ አመራር ከመጡ በኋላ እንኳን ስንት ውድመቶች ተካሂዷል። ተመልሶ አሁንም ያሰፈሰፈ አይነት ጦርነት አለ። ስለዚህ እግዚአብሔር ይሄን ጦርነት ሽሮ ወደ መልካም ነገር ይቀይረዋል የሚል መልእክት አለኝ። ከእግዚአብሔር እይታ አንጻር ጦርነት በኢትዮጵያ ምድር ላይ ከዚህ በኋላ ኳስ ጨዋታ አይሆንም። ምክንያቱም ሌላው እንደ ጌም እንደ ኳስ ጨዋታ እንደ የዓለም ዋንጫ ቁጭ ብሎ ለመመልከት ለመዳኘት የሚፈልጉ ብዙ ሰዎች ብዙ አገራት ሊኖሩ ይችላሉ። የሚያመልኩት አምላክ እግዚአብሔር ግን የኢትዮጵያን እድል ፈንታ በክፉዎች እጅ አሳልፎ አይሰጥም። ያ ማለት የመሪነቱ ተግባር በአመራር ላይ ያሉት ትልቁ ነገር እርሶ ስለሆኑ የመጀመሪያው እርቅ፣ ሰላም ላይ ያለመታከት እርሶ የሚገቡበት ነገር ሲመጡ የነበረው ያ መረዳት፣ ያ የልብ ስፋት ዛሬም በሚመጡ ከበሮዎች እንዳይለወጥ ይሄን መልእክቴን ለማስተላለፍ ይፈልጋሉ። ጦርነት ሊጀመር የሚፈልጉ ክፍሎች ሊኖሩ ይችላሉ። የሚጠቀሙ ከጦርነት ከአመራር ውስጥ ሊሆን ይችላል፣ ከጦር መኮንኖች ውስጥ ሊሆን ይችላል፣ ከተለያየ አይነት ክፍል ከህብረተሰቡም ሊሆን ይችላል። ጦርነት ውስጥ ሊጠቀሙ የሚፈልጉ ሰዎች የጦርነት ከበሮ ሊመቱ ይችላሉ። እርሶ ግን ጦርነትን በደንብ አድርጎ ስለሚያውቁ ጦርነት የማይነሳበት መንገድን ከዚህ በፊት ያደርጉት እንደነበረው በማስታረቅ በመሸነፍ ማሸነፍ፣ በመስጠት መቀበል ብሎ እንደሚሉት አይነት ፕሪንስፕል እሱን ነገር አስፍቶ የሚሄዱበት መንገድ ላይ ብሰሩበት አንደኛ እግዚአብሔርም አብሮት ይቆማል። ህዝቡም ይሄ መረዳት አሁን ባለው ትልቅ መረዳትና መውደድ ይሄ ነገር ይቀጥላል። እንደ ቤተክርስቲያን አገልጋይና መሪም ደግሞ እኛም ምንጸልይበት በእርሶ ጎን ቆመን ይህንን በአገር ውስጥ ቢሆን በዚህ አቅጣጫ ያሉትን ለመጸለይ ለማስታረቅ ምልጃ በማድረግ ቤተክርስቲያን በአንድነት ተነስቶ አገራችን ስለሆነ አገር በእንደዚህ አይነት ውስጥ ሆና ጦርነት ውስጥ ሆና ሰላም አይኖርም። ሰላም ሳይኖር ጸሎት፣ አምልኮ አይኖርም። የእግዚአብሔርም ሀሳብ ጠላት በጨለማ ሊሞላው ስለሚችል ያ ከመሆኑ በፊት እንደ ቤተክርስቲያን ነቅተን ለሶም እንጸልያለን። ሚሽናችንን ማድረግ የሚገባንን የቤተክርስቲያንን ተልእኮ ራሱ በእኛ እርቅ ላይ፣ ሰላም ላይ፣ ወንጌልን ለትውልድ በማድረስ ላይ የምንሰራ ሰዎች፣ ሌሎችም ሃይማኖቶች በዚህ ዙሪያ ላይ ውህደት ፈጥሮ ምድራችን በሰላም ትውልዱ የሚመጣው ተማሪ ወጣቱ በሰላም የሚታነጽበት እርሶም እየደከሙበትና እየለፉት ያሉት እንቅልፍ እያጡ ነጋ ጠባ ከእርሶ በቅርብ አብሮ ከሚሰሩት አመራር ጋር እየደከሙበት ያለው ነገር ፍሬ አፍርቶ ትውልዱ የሚበላው ነገር አግኝቶ የተረፈ ነገር ከኢትዮጵያ ፈልቆ ኢትዮጵያም አንድ ቀን አንገቷ ቀና አድርጋ በትውልድ መካከል የምትናገር እግዚአብሔር አስነስቶታልና እንደ ቂሮስ እግዚአብሔር ለዚህ ጊዜ እርሶን አስነስቷልና ይሄን እድል ወርቃማ እድል ስለሆነ ይሄን እድል ወደ ጦርነት ከመግባት በፊት ማድረግ የሚገባውትን ነገር በሙሉ በሚሊተሪም ቢሆን በማህበራዊ ነገር ቢሆን
በዚህ በዲፕሎማሲው እየተሰሩ ያሉ ነገሮችን አውቃለሁ፣ ብዙ እየደከማችሁ እንደሆነ። አሁንም ያላለሰለሰ ከጦርነት በፊት የሚሟጠጡ ነገሮች ላይ ትኩረት ብናደርግ፣ ጦርነት የመጨረሻ ካልሆነ በስተቀር የመጀመሪያ እንዳይሆን በእርሶ በኩል ይሄንን ቢያደርጉ፣ ከውጭም ከአገር ውስጥ ባሉትም ጋር እየሆኑ ያሉ ነገሮች እኛም የድርሻችንን ጫካም ያሉት ጋራ መስራት፣ ማድረግ፣ ማስታረቅ፣ ህዝቡንም ማስተባበርና ይሄን እውነት ወደ መረዳትና ወደ መቻቻል ምዕራፍ የሚመጡበትን እንደ የቤት ስራ እኛም እንወስዳለን። ምናልባት እንዲህ ነው ብለን ለመናገር ያለን ርቀት ስለሚወስን በዚህ በኩል ብራንች ተከፍቶ እነዚህን ማነጋገር የሚችሉ ቋንቋቸውን የሚያውቁ ሰፈራቸውን የሚያውቁ እነዚህ ሰዎች የሚያውቁ የምናውቃቸው ሰዎች አሉ። ከዚህ በፊትም ስንሰራ ቆየን። ዛሬ አይደለም። በኢህአዴግ ዘመንም ህዝብና መንግስትን ስናስታርቅ ነበር። ጠመንጃ ይዞ ጫካ የገቡትን እኮ ወንጌል ሰብከን ብዙ ወጣቶች ወደ ወንጌል ወደ ቤተክርስቲያን ከመንግስት ጋር ታርቆ ተመልሶ ብዙዎቹ ዛሬ የተለያየ አይነት ኃላፊነት ውጭ ሀገርም አገር ውስጥም አሉ። ወንጌል ይለውጣል። ይህን ያውቃሉ እርሶ። እስር ቤቶችን ይቀይራል። የታሰሩ ታራሚዎችን ይሄ ወንጌል ይቀይራል። ስለዚህ ወደዚህ ፎከስ ብናደርግ፣ ትኩረቱን እዚህ ላይ ብናደርግ፣ ሌሎች የተሰጣቸውን እንዲሰሩ፣ እኛ ደግሞ እንደ ቤተክርስቲያን እርቅ ሰላም ላይ የምንሰራበት አስፍተን ልንሰራ የምንችል አደባባዮቻችን የጦርነት ነጋሪት የሚጎስሙበት ሆኖ መጠበቅ ሳይሆን፣ ጦርነቱ እስኪጀመር መጠበቅ ሳይሆን፣ በየአደባባዮቻችን ልመናና ምልጃ፣ ጸሎት የሚካሄዱበትን በእርሶም አመራር ይሄ እድል ብሰጥ ጥሩ ነው ብዬ እላለሁ። በተረፈ ጸልያለሁ። አብሮ ነው ያሉት ቤተክርስቲያን ሙሉ ወንጌል፣ ያው ሌሎች አብያተ ክርስቲያናት ሁሉ ይጸልዩሎታል። እግዚአብሔር ደግሞ መልካምን ያደርጋል የሚል ነው። እግዚአብሔር ይባርክ። አሜን። አክሊልዬ፣ እኔ ተማሪ ሆኜ ዩኒቨርሲቲ ግራጁዌት እንዳደረጉ ተማሪ ሆኜ እየተማርኩ ነው። ሆቴል ስኩል እየተማርኩ ተምሬ አስተማሪ ሆኜ አዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ተማሪ ነበር። ልክ ግራጁዌት ሳደርግ ከሆቴል ስኩል ለትሬኒንግ ልሰጥ እንትን ሄድ ግሩፕ ነን አስመራ እና አይቼዋለሁ። እስከ ቀይ ባህር ድረስ ሄደናል። ፕሬዚደንት ግርማ ነበሩ በዛ ጊዜ የቀይ መስቀሉ ፕሬዚደንት እዛ ሆኖ፣ እሳቸው ደግሞ በእንትን ይዘውን በቦት በመርከብ ዞረናል። እንትን ሁሉ የቀይ ባህርን በደንብና ለጥቂት ጊዜ ነው የቆየ ነው። ግን ውስጤ ያለች ኤርትራ ወጣቶች አሉ። ሰሜንንም እንደዚሁ አይቼዋለሁ። ጎንደርን፣ ጎጃምንና ለእኔ ፔኑ በጣም የሚያሳዝነኝ ምኑ መሰለ፣ እኛ ኖረን እያለፍን ከእንግዲህ ወዲያ የምንኖራቸው ዓመታት ብዙ አይደሉም። ግን ገና የተወለደው ወጣቱ ለዚህ ለደም ግብር መሆኑ ለእኔ በጣም ፔንፉል ነው እና በጌታ ፊት ሁሌ በክርክር ነው የማቀርበው እና እግዚአብሔር ዛሬ የተናገርከውን ነገር በሰዎቹ ፊት በደንብ ልባቸውን ነክቶ ወደ መፍትሄ የሚመጡበትን እንዲያደርግ ነው እግዚአብሔር። ከዚህ በኋላ ይሄንን ጥያቄ በጸሎት ግሩፓችን በጠቅላላ ርዕስ አድርገን እስኪፈጸም ድረስ እግዚአብሔር እንለምናለን። ምድራችንን እንታደጋለን፣ ወጣት ይተርፋል፣ ኢኮኖሚ ከመድቀቅ ብዙ ነገር ሁሉ እና እግዚአብሔር ይባርክ። በጣም ነው ከልብ ማመሰግን። አሁን ደግሞ ወደ ሌላ ጥያቄ ልግባና ባለፈው ለሙሉ ወንጌል ቤተክርስቲያን ተናግረ ባርከው ወጥተ እግዚአብሔር ተናግሮ ቤተክርስቲያን መስርተ ብዙ አጥቢያም መስርተ እያገለገልክ ነበር እና አሁን ደግሞ በቀደም ሰው ከሙሉ ወንጌል ነው ደውሎ የነገሩኝና ለማመን አቅቶኛል። በሰረትካቸውን ቤተክርስቲያኖች በሙሉ አስረክበ ለሙሉ ወንጌል ቤተክርስቲያን አንተ ብቻን ማገልገልህ ወደ ማገልገል ገብተሃል አለ። አሁን ማገልገል ቢዝነስ በሆነባት ኢትዮጵያ እንዴት ነው ወደዚህ ውሳኔ ለመድረስ የበቃኸው? አቃተ ማገልገሉ ባለህበት ቦታ ወይስ ምንድን ነው? ጥሩ ጥያቄ ነው። ብዙዎቹም ፐርሰናሊ ይጠይቁኛል። አንቺ ደግሞ በሚዲያ ላይ ጠየቅሽኝ።
ስጀምር አገልግሎት ከእግዚአብሔር ዘንድ ነው የተቀበልነው። ስለ ዳን ነው የምናገለግለው። ስንድን ወደ ጌታ ስንመጣ አገልጋይ ሆናለሁ ብለን እንኳን አይደለም። በቃ ጌታን አመልካለሁ ማረፊያ አድራሻ ብለን ነው። ነፍስ ክፍተት ስላለ ነፍሳችንን የነፍስ ጥማትን ሊያረካ የሚችል ሰው ሁሉ ፈላጊ ነው። በምድር ላይ የሚያመልኩት ሁሉ እኮ ውስጣቸው አንድ ክፍተት ስላለ ነው። አምላክ የሚባል እርካታ የሚሰጥ እና አማኝ ሆነን ስንመጣ ለማገልገል እንኳን አይደለም፣ በቃ ጌታን ለማምለክ ነው። እግዚአብሔር ጌት እናምልክ። እውቀቱም የለንም ምኑም የለንም እና በዛ ነው ደህንነታችን። ከደህንነት ነው የሚጀምረው አገልግሎት ብዬ ነው። ከዛ ቀጥለን ደግሞ አገልጋይ ሆን በቤት ውስጥ መጣን። ከኛ በፊት የነበሩት አስተማሩ፣ ተማርን፣ ወንጌልን አሳዩን፣ አነበብን። ድሮ የነበርንባቸው አለማወቅ ወራቶችን ወደ እውቀት እያመጡልን እያሳዩን፣ መንገድ እየመሩን፣ አገልግሎት ራሱ እጅ ዳዴ ብሎ እንደሚያሳዩት ቤተክርስቲያን ውስጥ በዚህ አይነት መንገድ መጣን፣ አደግን። አደግን የምለው ነገር ፊዚካሊ ነው፣ ስፒሪቹዋሊ ገና ነን ሁላችንም። እና ያደግን ሰዎች ስንመጣ ወደ ጥሪ አገልግሎት መተን ከዛ እያገለገልን ደግሞ እግዚአብሔር አብሮን መስራት ጀመረ። ቤተክርስቲያንም ራሷን ማደራጀት ጀመረች። ምክንያቱም ኢትዮጵያ ውስጥ የነበረው በተለይ ከ50 ዓመታት በፊት የነበሩት በኢትዮጵያ ምድር ላይ የነበሩ ቤተክርስቲያናት ጥቂት ናቸው፣ የሚታወቁ ናቸው። ሃይማኖቱም ራሱ በጣም ጥቂት ናቸው። ክርስቲያን ኦርቶዶክስና ሙስሊሞች ናቸው። ከዛ አልፎ ደግሞ መካነ ኢየሱስና ቃለ ሕይወት፣ አልፎ አልፎ መስቀል ክርስቶስ፣ እነኚህ ነባሮች የሚባሉት ነበሩ። እነዚህ ምድቱ ላይ ወንጌል እንዳይጠፋ እግዚአብሔር የተጠቀመባቸው ቤተ እምነቶች ነበሩ። ወንጌልን ከነሱ አገልግሎትን እያየን የተማርን መጣን። በተለይ እኔ ያለሁባት ቤተክርስቲያን ደግሞ ሙሉ ወንጌል እንደ ጂኔስ ቸርች የምትባለው እሷ ነች። ሌሎች ነጮች ናቸው መጥቶ ፕላንት አደረጉ፣ ሁሉን ያሳዩ፣ ስትራክቸሩንም ዶክትሪኑንም። እችኛዋ ግን በመንፈስ ቅዱስ ፕላንት የተደረገች ቤተክርስቲያን ናትና ዩኒክ ናት። ከሌሎቹ ዩኒክ የሚያደርጋት ልዩ የሚያደርጋት ምንድን ነው? መንፈስ ቅዱስ ራሱ ያስጀመረ የተከላት ደግሞ በእሷ ውስጥ አልፎ ቦታ መንገድ እድሉን ስላገኘ በዛ በኩል ብዙ አልፎ ሄደ። ከነዛ በዛ ከዳኑት መካከል ወንጌል ሰምቼ ከዳንኩት ውስጥ አንዱ ነኝ እና እነዚህ ሙሉ ወንጌሎች ባህሪያቸው አንዱ በመንፈስ ቅዱስ የተሞሉ ናቸው። መንፈስ ቅዱስ የሚባል ራሱ ያወቅኩት ሐዋርያት ሥራ ምዕራፍ 19 ላይ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉ። ግን ስለ ክርስቶስ ሰምቷል፣ ስለ እግዚአብሔር ያውቃሉ። መንፈስ ቅዱስ እንኳን እንዳለ አልሰማንም አላወቅንም ያሉበት አለ መጽሐፍ ቅዱስ ላይ። እና እንደዚህ አይነት ሰው ነበርኩ እኔም። ሙሉ ወንጌል ውስጥ ያ ነገር መንፈስ ቅዱስ የሚባል ነገር አብያተ ክርስቲያናት ውስጥም እንደዚህ አይነት ነገር ጎልቶ የወጣው ነገር የለም። ለምን? ልሳን የሚናገር ሰው ራሱ ይከለከላል፣ ከቸርች ይወጣ ነበር። በእኔ ዕድሜ ማለት ነው። ከነ ቄስ በሊና ማለት ነው በኋላ ማለት ነው። አዎ። እና ከነሱ ዕድሜ ላይ የነበረው ከቸርች ይወጣ ነበር። ልሳን መናገር ክልክል ነው። አዎ፣ ቄስ በሊና በኢንተርቪው ሳደርጋቸው ይሄን ተናግረዋል። አግኝታቸው ይሻላል። ስለዚህ ምንድን ነው ይሄ አገልግሎት መንፈስ ቅዱስ የሰጠው? ለምንድን ነው ወደዛ የገባሁት? የጸጋ ስጦታ የሚል ነገር ነው። የጸጋ ስጦታ ከመንፈስ ቅዱስ ሙላት ጋር አብሮ ተያይዞ ያለ ነገር ነው። አልበዛ አካዳሚካል ነው የሚሆነው። ኖርማሊ አዘ ፊዚክስ አዘ ኬሚስትሪ የምታስተምረው ነገር ሊሆን ነው። ያለ መንፈስ ቅዱስ የሆነው ነገር ሁሉ መካኒካል ነው የሚሆን። መንፈሳዊ ነገሩን ሰብስታንሱ ያለው መንፈስ ቅዱስ ነው። የእግዚአብሔርን ነገር ገልጦ የሚያስተምር፣ የሚያሳይ፣ የሚያስረዳ ቃሉም እንደሚለው። ስለዚህ በዚህ ሁኔታ ውስጥ ስናድግና በአገልግሎት ስንመጣ ወደ ሙሉ ጊዜ አገልግሎት ሰጥተው ወደ ማገልገል የሚል ነገር መጣው። ሙሉ ጊዜ ሰጠው። ከዛ በኋላ ወንጌላዊ ተባልኩ። በወንጌል አገልግሎት እግዚአብሔር መንፈስ ቅዱስ በእኔ አልፎ ቤተክርስቲያኖችን መትከል ጀመረ።
እና እኔም አገልግሎት በደረስኩበት ቦታ ገጠር ካለ ግለሰብ ቤት ስትሄጂ አንድ አስተማሪ ካለ እሱ ቤት እንደ ቸርች ነው። ፋሚሊው በሙሉ ይሰበስባል። ከዛ በኋላ እዛ ትምህርት ይጀምራሉ፣ ይጠመቃሉ። ቸርች ህብረት ትባላለች። እንዲህ የተባለ ነው በሙሉ ወንጌል ውስጥ አጥቢያዎች ሁሉ አስተማሪ ካለ፣ ግብርና ሰራተኛ ካለ፣ የጤና መኮንን ካለ፣ እነዚህ ክፍለ ሀገር ላሉት በሙሉ እንደዚህ አይነት ሰራተኞች ባሉበት ቤታቸው ህብረቶች ተመስርቶ ነው። ዛሬ ላይ ፓስተር አልነበረም፣ ወንጌላዊ አልነበረም፣ ሐዋርያ አልነበረም። በሙሉ ወንጌል ደረጃ እንኳን የማውቀው ፓስተር መርድና ፓስተር ፍቃዱ ነበሩ።